ሽባ ተፈውሷል፣ የሞተ አስነስቷል፣ ሞቶ የተቀበረውን ከመቃብር ፈንቅሎ አስነስቷል። ልክ እንደዚህ በመጽሐፍ ቅዱስ ማርያም ይህን አደረገች ብለህ ልጠቅስ የምትችለው አንድ ተአምር አለ? ትልቁ ነገር ምንድን ነው? ለምሳሌ እንደዚህ አይነት ጥያቄዎች ሲጠየቁ ለእንደዚህ አይነት ጥያቄዎች መልሱ በመጀመሪያ ደረጃ የሚያምኑ ሰዎች ድንግል ማርያም አማኝ እንደሆነች ታውቃላት? አማኝ ናት። አማኞች ወይም ደግሞ የሚያምኑ ሰዎች ምን ያደርጋሉ የሚለው ነገር ደግሞ መጽሐፍ ቅዱስ ላይ ተጠቅሶልናል። ስለዚህ ትልቁ መሰረት የሚያምኑ ሰዎች አማኞች ምን አይነት ነገር ያደርጋሉ የሚለውን ነገር ላንሳና ልንገርህ። በቀላሉ ማርቆስ ወንጌል ላይ እንሄዳለን። ማርቆስ ወንጌል ምዕራፍ 16 ላይ እንሄዳለን። ከቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተላቸዋል ይላል። ምን ያሉትን ነው እነዚህ ምልክቶች የሚከተሏቸው? ትሄድ ያመኑት ምን ይላል? በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር እንኳን ቢጠጡ አይጎዳቸውም፣ እጃቸውንም በድዊ ላይ ይጭናሉ፣ እነርሱም ይድናሉ ይላል። ጌታ ኢየሱስ ክርስቶስ ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ እያለ ይናገር። ስለዚህ አማኞች ከሚከተሏቸው ተአምራቶች ውስጥ አንደኛው ይሄ ነው። ስለዚህ ድንግል ማርያም ደግሞ ከሚያምኑት ውስጥ ናት። ስለዚህ የምታመን ከሆነ አማኝ ከሆነች በምንም አይነት ምንም መንገድ ዳውት ልናደርገው አንችልም። ይሄን ነገር አታደርግም ብለን የግድ አድርጋ ወይም ደግሞ መጽሐፍ ቅዱስ ላይ ስፔሲፊካሊ ድንግል ማርያም ትፈውሳለች ተብሎ ሊገለጥልን አይገባም። እንደዛ ከሆነ እኮ ማለት ነው ከ12ቱ ሐዋርያት የትኞቹ ናቸው እስኪ ተአምራት ሲያደርጉ የታዩት? ለምሳሌ ጴጥሮስን ልጠቅስልኝ ትችላለህ፣ ጳውሎስን፣ ሌሎቹስ? ለምሳሌ እንድሪያስ የሚባለው ሐዋርያ የቱ ጋር ነው ተአምራት ነው ያደረገው? የሞተ ሲያስነሳ አይተናል መጽሐፍ ቅዱስ። አልተጻፈም ማለት የመፈወስን ኃይል ለጴጥሮስ ብቻ ነው የተሰጠው ማለት ነው ማለት አይደለም። አድርገው መጽሐፍ ላይ ተጽፎ ስላልተመለከት ነው ያንን ነገር እነሱ ማድረግ አይችሉም ማለት ነው አይደለም። ትልቁ ፖይንቱ ለሐዋርያት ግን ክርስቶስ ኢየሱስ ስልጣኑን ሲሰጣቸው ወይም ለአማኞች ይህን ስልጣን ሲሰጥ ምን ብሎ ነው የሰጠው? የሚያምኑት እነዚህ ምልክቶች ይከተላቸዋል ነው እንጂ ያለው ከማርያም ውጭ ያሉት አማኞች ይህ ምልክት ይከተላቸዋል ብሎ አይደለም የተናገረው። ከአማኞች ውስጥ ደግሞ አንዷ ማርያም ናት። ሰው መጽሐፍ ቅዱስን አቅንተን የምንረዳው ከሆነ እንዲህ አይነት ነገሮች አይረብሽም። የሞተን ሰው እያስነሳለሁ የሚል ፓስተር የማርያምን ታምር ማድረግ ሲጠራጠር ይሄ በጣም ነውር ነው። እኔ እንደውም ታምር ብታደርግ ነበረ ምን ይደንቃል ማድረጉ። አምላክን ከመውለድ በላይ ምን አይነት ታምር ሊኖር ይችላል? በመጽሐፍ ቅዱስ ብዙ ታምራቶችን ልታይ ትችላለህ። ብዙ ነገሮች በድንግል ማርያም የተከናወነውንና በእሷ የሆነውን ግን ከእሷ ውጭ የትም ቦታ ግን አታገኙም። የመጀመሪያዋ ምድር ላይ ያለች ሰው ናት። አምላክን በማህፀን ጸንሳ የወለደች። ኦኬ፣ ሌላው ከዚህ ጋር የተያዘ የመጨረሻ ጥያቄ፣ ለምሳሌ ኢየሱስ ክርስቶስ ነገራችሁን ሁሉ ለእኔ አስታውቁ እንጂ ከቶ በአንዳች አትጨነቁ ይላል። እሺ፣ ነገራችሁን ሁሉ ለእኔ አስታውቁ ከቶ በአንዳች አትጨነቁ ይላል። ልክ ነው። ታዲያ ኦፍኮርስ አምላክ ነው። ማርያም ነገራችሁን ሁሉ ለእኔ አስታውቁ ብላለች። ክርስቶስስ ለእኔ ብቻ አስታውቁ ብሎ አሁን ያልኩት ጥቅስ ማለት እኮ ክርስቶስስ ነገራችሁን ለእኔ አስታውቁ ሲል አብና መንፈስ ቅዱስን ስማቸውን ጠርቶ ነው እንደዛ ያለው። ያ ማለት ለክርስቶስ ብቻ ነው የምታሳውቀው። ለአብ ስላልተባለ ነገር ለእግዚአብሔር አብ አታሳውቅም ማለት ነው። ለእግዚአብሔር መንፈስ ቅዱስ አታሳውቅም ማለት ነው። ለእኔ አሳውቁ ስላለ አብን ኤክስክሉድ ያደርጋል? ወልድን መንፈስ ቅዱስን ኤክስክሉድ ያደርጋል? አያደርግም። ስለዚህ ክርስቶስ እንደዛ በማለቱ ልክ ነው። ኦፍኮርስ አምላክ ነው። እንደ አምላክነቱ ለሱ እናስታውቃለን። ማርያም ሲጀመር ገና ከጅምሩ ነገራችሁን ለእኔ አሳውቁ ብላ መናገር ለምንድን ነው የሚያስፈልጋት? ፍሮም ዘ ቬሪ ቢጊኒንግ እኛስ እምነታችን በእንደዚህ አይነት መንገድ ነው ወይ? አይደለም። እናንተ በተለይ ፕሮቴስታንቶች ስለ ማርያም ያምናሉ ብለው የሚናገሩትና እኛ የምርም የምናምኑ የሰማይና ምድር ያለ ልዩነት አለ። ስለዚህ እምነታችንን ከጠየቅ በባህሪ አምላክነቱ ኮምፔር የማይደረግ በፍጹም ጥያቄ ውስጥ የማይገባ የሁሉንም ጸሎት የሚሰማ አምላክ ነው። ይሄ አምላካዊ ባህሪውና ባህሪው ብቻ ነው። እኛ በድንግል ማርያም ምልጃ እናምናለናል እንጂ የአምላክነትን ስራ ትሰራለች አላለም። ስለዚህ ታማልዳለች ካልን ወደ እሷ የምንጸልየው እንድታማልደን ነው። ኃይልን ወደሚያደርገው ወደ ክርስቶስ ኢየሱስ እንድትለምንልን ነው።
ልክ ጳውሎስ ሮሜ ምዕራፍ 10 ቁጥር 1 ላይ እኔ በእግዚአብሔር ፊት ስለ እስራኤል ልመናዬ እንዲድኑ ነው ብሎ እንደተናገረ ማለት ነው። በእንደዚህ አይነት ሴንስ ነው የምንጠቀመው። የድንግል ማርያምን ለየት የምናደርገውና በጣም አጽንኦት የምንሰጥበት ትልቁ ነገር የአምላክ እናት እንደመሆኗ፣ ወላዲት አምላክ እንደመሆኗ የእሷ ጸሎት ከሌሎቹ ጸሎት የበለጠ ኃይልን ያደርጋል ብለን ስለምናምን፣ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል የእሷ ጽድቅ፣ የእሷ ቅድስና፣ የእሷ የተሰጣት ክብር መጽሐፍ ቅዱስ ላይ ስንመለከት ከየትኛውም ሰው ጋር የሚወዳደር አለ። ብቸኛዋ ፍጥረት ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ትውልድ ሲባል እንግዲህ ከኔና ከአንተ አይደለም የሚጀምረው፣ ከመጀመሪያው ሰው አዳም ጀምሮ ነው። እናም ትውልድ እስኪያበቃ ድረስ የሚነሱትንም የሚያካትት። ስለዚህ ይሄ ነገሯን ስንመለከት ሞር እሷን መጠጊያ የምናደርገው ከዛ አንጻር ነው። መጠጊያ የምናደርጋት ደግሞ ከምን አንጻር ነው? ጸሎቷ ይረዳናል ብለን ስለምናምን። ጸሎቷ ደግሞ ሊረዳ የሚችለው ለእሷም አምላኳ ልጇም ወደሆነ ወደ ክርስቶስ ስለምታደርሰው። ኦኬ፣ ከልደታችን ጋር የነበረን ቆይታ የመጨረሻውን በዚህ እኔ ጨርሻለሁ። ልደታችን በጣም እምነቱን በትህትና እንዳያችሁት የራሱ ነው። እምነቱ የራሱ ነው። የኔ አስተምሮ ያለው እናንተም የራሳቸው አስተምሮ እንትን ያለው የመጨረሻ የመሰነባበቻ ከልደታችን ጋር ምን እናድርግ? ምን ቀረ? የሆነ ደቂቃ ከሰጠኸኝ የሆነ ነገር ብናገር በጣም ደስ ይለኛል። ምስክርነት ሳይሆን ስለ ጌታ ኢየሱስ ክርስቶስ ቤተክርስቲያን ምን ብላ እንደምታምን ብናገር በጣም ደስ ይለኛል። ሜዳውን ፈረሱም ያንተ ነው ሁሉ ነገር። በዛም በኩል ያሉ ሰዎች መቼ ስለ ክርስቶስ ሲወራ ጥሎ ይወጣሉ ብዬ አላስብም። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ያለ እናት የተወለደ ድህረ ዓለም ያለ አባት ከእናት ብቻ የተወለደ ሁሉን ቻይ አምላክ የሰው ልጆችን መጥፋት የማይፈልግ የሰው ልጆችን መውደቅ የማይፈልግ የወደቀውን ሰው ለማንሳት የጠፋውን ለማግኘት እርሱ አምላክ ሲሆን ልክ ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ እንደተነገረ እርሱ ግን ምን ብሎ ነው የሚናገረው? ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥር የባሪያን መልክ ይዞ የእሱን መልክ ለእኛ የእኛን መልክ ይዞ ሰው ያደረገን የሰራዊት ጌታ አዳኝ ቤዛ መድኃኒት ክርስቶስ ኢየሱስ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጣንበት ነው። መድኃኒታችን ነው። ክፉን ዘመን የተሻገርንበት፣ ከጨለማ የወጣንበት፣ ራቁቱን ሆኖ ያለበሰን፣ ተጠምቶ ያጠጣን፣ ተርቦ ያበላን፣ ከሴጣን እስራት ነፃ ያወጣን፣ ከአባቱ ጋር ያስታረቀን፣ አስታራቂያችን፣ መካከለኛ፣ አማናዊ ሊቀ ካህናት፣ አንድ ጊዜ ባቀረበው መስዋዕትነት ዓለምን የሚያስታርቅ፣ ሁልጊዜ ወድቆ መነሳት የማይጠበቅበት፣ አብን እንዲያድርግ የማይል፣ በራሱ ኃይልና ስልጣን ሁሉም ማድረግ የሚችል፣ የጨለማውን ዘመን ያለፍንበት ብርሃናችን፣ ከባዱን የኃጢአት ባህር የተሻገርንበት እውነተኛ መርከባችን፣ ወደ አብ የደረስንበት አማናዊ መንገዳችን፣ ነገም ደግሞ ይመጣል ወደሱም ይወስደናል ብለን ተስፋ የምናደርገው አምላካችን ጌታ ኢየሱስ ክርስቶስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ክርስቶስ ነው። ወይንም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ፣ በሶስት አካል የተገለጠ አንድ አምላክ። በቤተክርስቲያናችን የምንሰበው የክርስቶስን ስጋ፣ የምንጠጣው የክርስቶስን ደም፣ የምናመልከውም እግዚአብሔርን ነው። ራሱን በሶስት አካል የገለጠ እግዚአብሔርን ነው የምናመልከው። አብዛኛው ሰው አምልኮተ ሰብ፣ አምልኮተ ማርያምን፣ አምልኮተ መላእክትን የምናካሄድ ይመስሏል። ኖ፣ መላእክት አይመለኩም። ድንግል ማርያም አትመለክም። ታቦት አይመለክም። ጻድቃን አይመለኩም። ሰማዕታት አይመለኩም። የሚመለከው የሚወደሰው የሚቀደሰው ፈጣሪ ጌታ ዓለማትን የፈጠረ ፈጥሮም የሚገዛ በኋላም የሚያሳልፋቸው በሁሉ ቦታ የመላ በሰማይም በምድርም ያለ አንድ አምላክ እግዚአብሔር። ስለዛኛ በመዳን ዙሪያ ላይ በኦርቶዶክሳውያን ትምህርት ብዙ ጊዜ በስራችሁ ነው የምትድኑት እያላችሁ ታዋክቡናላችሁ። ኦፍኮርስ ግን ከሞት ወደ ሕይወት የመጣ ነው በልጁ በኢየሱስ ክርስቶስ በቀራንዮ ላይ በፈሰሰው ደም እንዲያው በጸጋ አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም በመብላት ከሞት ወደ ሕይወት የመጣ ነው ያለ ስራችን። ወደ ቤተክርስቲያን ከመጣንና የጌታ ልጆች ከሆኑም በኋላ ግን እርሱን በመምሰል ሕይወት እናድጋለን። ስለዚህ ኦርቶዶክስ ተዋሕዶ ማለት የጌታ እውነተኛ ቀጥተኛ ቤተክርስቲያን፣ ሳታውቋት፣ ሳትረዷት፣ ሳትመረምሯት ጣዖት አምላኪ ናት ብላችሁ መናገር ኃጢአትና ነውር ስለሆነ ሜዳውም ይሆን ፈረሱም ይሆን መታችሁ መጠየቅ ማውራት ነው። ስለዚህ ክርስቶስ ኢየሱስ ትላንትም ዛሬም ነገም ያው ነው። አመሰግናለሁ። አንድ መዝሙር እስኪ ዘምርልኝ። በጣም ወዶ መዝሙር ዘምርልኝ።
ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ ተገዝቻለው በወርቅ ደም ዓለምን ንቄ ላገለግል ሞት ህይወቴ ለኔ ሆኖኛል ባንተ መከራ ሸክሜም ርቋል በክብር ቆሜ እዘምራለው እንደ አቅሜ አመልክሃለው ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ። አመሰግናለሁ ቴዲ ለነበረን ጊዜ ስለሰጠኝ እድል ከልብ ከልብ አመሰግናለሁ። እግዚአብሔር አምላክ ባለህበት ቦታ ይጠብቅ። ከልብ አመሰግናለሁ። ከልብ ነው የማመሰግነው ልደትዬ። እያንዳንዱ ጥያቄ የምጠይቀውን በትህትና በእርጋታ ስለመለስክ የኔም ደግሞ ልቦና አይኖችን እንዲያበራልኝ ስለምትመኘው ስለመሻተ ከልብ አመሰግናለሁ። ሌላ ጊዜም እንደዚሁ እንገናኛለን። አትጥፋ። 30 ጊዜ ነው ያሸነፍኩ፣ ግን 30 ዊን እኔ አላየሁም። ኦኬ ፋይናል እናድርግሽ። ዊን እንዳይወሰድብን ጋይስ ኤቭሪባዲ ፑሽ እስኪ አሁን ፑሽ እስኪ ኤቭሪባዲ ማይ ፋሚሊ 31 ሆነ 31 ሆነ ለባዶ ፑሽ ማይ ፋሚሊ እንጀምር። አሁን ሌትስ ጎ አክሰፕት በል። የመጨረሻ ጌም ነው ይሄ። ኤቭሪባዲ እሺ፣ እኔ ጋር ያላችሁ ሁላችሁ ተመስጣችሁ የነበራችሁ ሁሉ ታፕ ታደርጋላችሁ። አይ ኖ ሌትስ ጎ ሰርፕራይዝ እንደራረጋለን። ሌትስ ጎ እናሸንፋለን። ድል አለ በስም ድል አለ በቃል እያልን እናሸንፋለን። ተራራው አማን። ፍሪ ጊፍት ነው ጋይስ፣ እንጠቀመው። ፍሪ ጊፍት ነው እንጠቀመው። ማይ ፋሚሊ ፍሪ ጊፍት ነው። ሌትስ ጎ አንቴ ይላል አንቴያችን። ሌትስ ጎ በጣም ብዙ ቲም አለ እዛ። ሌትስ ጎ እየመጡ ነው። አይ ተገዳዳሪ አይ ነው ተገዳዳሪ አይ። ሌትስ ጎ ጋይስ፣ እስኪ እንዳንሸነፍ። በጣም ቴንክ ዩ ማይ ፋሚሊ። እንዳንሸነፍ። ዋው ሁላችሁንም ቴንክ ዩ ማይ ፋሚሊ። አሁን እንትኑ ሲመጣ ስፒድ ቻሌንጅ ሲመጣ እዛ ላይ ኦኬ፣ ሁላችንም ኤቭሪባዲ እዛ ላይ ታርጌት መጣል። አልመጣም። ይመጣል። አሁን ይመጣል መጥቷል። እንግዲህ ኦኬ፣ ታርጌት እንሞላለን ሁላችንም። በ3 ነው የሚያባዛው ጋይስ፣ በ3 ነው ፕሊዝ ኤቭሪባዲ። አይ ኒድ ኤቭሪባዲ። በ3 ነው የሚባዛው። አይ ኒድ ኤቭሪባዲ፣ ሁላችሁንም 13 አበባ ጋይስ፣ አንዳንድ ሰው 13 አበባ፣ አንዳንድ ሰው ብቻ፣ አንዳንድ ሰው ሌትስ ጎ ጋይስ፣ አንዳንድ ሰው 13 አበባ፣ አንዳንድ ሰው ሞልተናል። ታርጌታችን ሞልቷል። 13 ሰው 7 ሰው 6 ሰው ሞልቷል። ቴዲ ሐዋሳን እናሸንፈውና እንውጣ ጋይስ። በድል ነው ጀመር። ቆይ ሰውነት አንድ ጊዜ ሲጀምር ትልልቅ ጊፍት ሲጀምር ሌትስ ጎ አሁን ሌትስ ጎ አሁን ትሪፕል ነው ጋይስ። በ3 ነው የሚያባዛው እያንዳንዱ። አሁን ያለንን ነገር እንዳለ ጋይስ ትሪፕል ነው በ3 ነው የሚባዛው። ቴንክ ዩ ሚኪ ቴንክ ዩ ጋይስ። በ3 ነው የሚባዛው። ሌትስ ጎ ክላውድ 9 ቴንክ ዩ ክሌር ነው። ሌትስ ጎ ማይ ፋሚሊ። እንለፈው እንራቀው ፑሽ ቴንክ ዩ ኤቭሪባዲ። ፑሽ ፋይናል ጌም ነው። ፑሽ ሳያልቅብን 20 ሰከንድ አለን ጋይስ፣ 20 ሰከንድ አለን። ቴንክ ዩ ክላውድ 9 ማይ ኤቭሪባዲ፣ ሁላችሁንም አመሰግናለሁ። ሪቪል ብራዘር ዋው ቴንክ ዩ። ሌትስ ጎ ጋይስ። 10 ሰከንድ ነው ያለን። 10 ሰከንድ እንጠቀመው። ፑሽ ኦሪዮን ይላል። ኦሪዮን
ሪቪል ቴንክ ዩ እንዴ! ኧረ ጋይስ ኧረ ተቀራርበናል ጋይስ። ግላብ ያለው ሰው ደርሶብኛል። ክላውድ ናይን ደርሶብኛል። ማይ ፋሚሊ ሌስኮ ተሸንፌማ አልወጣም። ይሄ ሁሉ ዊን እንዲህ ስናስተምር ደከመን የነበረ ዊን ይወሰድ ጋይዝ፣ ይወሰድ። የሁሉ ዊን የት ነው ያላችሁት? ኦርቶዶክሳውያን ፋሚሊ ናችሁ። ግላቡን እየነካችሁ ጋይዝ፣ ግላቡን ንኩት። ግላቡን እየነካችሁት ማይ ፋሚሊ። አረ ግላብ እንዳይባክን ግላቡን እየነካችሁት ጋይዝ። ክላውድ ናይን ቴንክ ዩ ማይ ብራዘር ቴንክ ዩ። እነዚህ ሰዎች ስናይፕ ያደርጋሉ ጋይዝ። እየነካችሁት ግላቡን እየነካችሁት የስ ቴንክ ዩ ጋይዝ ቴንክ ዩ ሌትስ ጎ። እኚህ ሰዎች ስናይፕ ያደርጋሉ ጋይዝ። ቴክ ኬር። ስናይፕ ያደርጋሉ እነዚህ ሰዎች ስናይፕ ያደርጋሉ። የምር ስናይፕ ያደርጋሉ ጋይዝ። ፕሊዝ ግላብ አለን አሁንም። ግላቡን እየነካችሁ ጋይስ፣ ግላቡን እየነካችሁ ሚኬ ግላቡን ንኩት። ሪቪል ማይ ሁላችሁም ክላውድ ናይን ቴንክ ዩ፣ ኢቲ ገብሬ ቴንክ ዩ። መጀመሪያ ግላቡን እየነካችሁ ጋይስ፣ እኚህ ሰዎች ስናይፕ እንዳያደርጉብን። ዋች ደ ስናይፕ ጋይስ፣ ስናይፑን እንጠብቅ ፕሊዝ። ቴንክ ዩ ክላውድ ናይን ቴንክ ዩ ሶ ማች ቴንክ ዩ። ዊናችን መወሰድ የለበትም ማይ ፋሚሊ። ቴንክ ዩ ክላውድ ናይን ማይ ብራዘር ቴንክ ዩ በጣም ቴንክ ዩ። ማይ አንቺ አሁን ያንቺ 5 ነው፣ ያንቺ 5 ነው። አንቺ ከሰጠሽ በብዙ ነው የሚባዛው። ፑሽ አርጊ። አንቺ ከሰጠሽ በብዙ ነው የሚባዛው። ያንቺን ይቆጥረዋል 5 ጊዜ 5 ዙር ነው የሚቆጥረው። ፑሽ አርጊ። ያንቺን 5 ጊዜ ነው የሚቆጥረው። ያንቺን ይቆጥረዋል። ወይኔ ልጅ መሰለኝ ተበላው። አልሸነፍንማ። ቴንክ ዩ። ይህን ሳሸንፍ ትክክለኛ ማሸነፍ። ይህን ካሸነፍ የምር ይህን ካሸነፍከኝ ትክክለኛ ማሸነፍ ነው። አንድ አሸነፍከኝ። አንድ 1-0። ከዛ ይህን ካሸነፍከኝ 2-2 ይሆናል። መጥቷል 23 ታርጌቱ 23 ጋይስ። 2 ዶናት 2 ጋይስ። ትሪፕሉ ሙሉት። 1 ፍላወር ጋይስ። 1 ፍላወር ጋይስ። 1 ፍላወር ሌስኮ ጋይስ። ሌስኮ ጋይስ። እንምለው። ሞርተናል ታርጌታችንን። የስ ማይ ፋሚሊ። እናንተ ምርጦች ትሪፕሉ ላይ አሁን ይቀጣል። አሁን እንቀጠዋለን። አያሳስብም። ትሪፕል ላይ ቴዲ ሐዋሳ ዛሬ ሊሸነፍ ነው። ኦሪዮን ምን አይነት ሰዎች ናቸው? ኦሪዮን ሌትስ ጎ ጋይስ፣ ልንቀደም ነው። ትሪፕሉ እንጠቀምበት። አደይ ጎይታይ ቴንክ ዩ በጣም ጋይስ። ትሪፕሉ ተጠቀሙት። ትሪፕል በ3 ነው የሚባዛው። 10 ሰከንድ ብቻ ነው ያለን። 10 ሰከንድ ብቻ ነው ያለን ጋይስ። 10 ሰከንድ። ተቀራርበናል። ኦ ማይ ጉድነስ ማን ነው እንደዚህ? ማን ያስደነገጠኝ ጋይስ? ማን ነው? መሲ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ቴንክ ዩ ጎይታይ ሁላችሁንም ቴንክ ዩ። ዋው እጅ አሰጥም ቴዲ እጅ ያሰጣል። ይሄ አደገኛ በአበበ ጉልላት ይዣችኋለሁ። ዊናችን እንዳይወሰድ ጋይስ። አበበ ጉልላት ሰምታል ቴዲ? አበበ ጉልላት ስለሚባለው ሰው ሰምታል? አበበ ጉልላት ማን ነበር? እዚህ ቲክቶክ ላይ ነው ያረፈው እና ለቅሶ ነበር ይህን ሰሞን ላስት ዊክ ኦልሞስት በጣም እንትን ነበር፣ ለቅሶ ላይ ነበር። አላየም? ብዙ ቪዲዮዎች ተለቀዋል። ሞተ ላይቭ ላይ መሞቱ ላይቭ ላይ ነው የተሰማውና ብዙዎቹ በጣም በቃ የሀዘን መግለጫ ነበር በጣም በተደጋጋሚ። እስኪ ምናልባት አንተ ጋር ያሉት ሰዎች ይነግሩሃል፣ ግን እኛ ለቅሶውን ሰልስት ድረስ እስከ 7 ድረስ አውጥተን ጨርሰናል። ግን እንደ አጋጣሚ የሞቱ አበበ ጉልላት ነበር። ለቃስም ተሳስተዋል። ጉልላት አበበ ሆኖ ቁጭ
ስሙ ሲስተካከል አንኮ በእኔና በአንተ መካከል ያለው እኮ እኔ ሲገባኝ ማለት ነው። አንተ ኦልሬዲ ሃይማኖት ጎራ ለይተሃል። እኔ ገና አለየህ ላይ ነው ያለሁት። ቲፎዞ የለኝም። አይተሃል? አይ አንተ እኮ ብዙ ቴንክ ዩ መርሲ ቴንክ ዩ በጣም ቴንክ ዩ። ፋይናሊ ስናይፕ አደረገች እሷ። ቴዲ ተሸንፈሃል። ተሸንፈናል። ስለዚህ ተሸንፈዋል። ቴዲን የምንቀጣ አንድ ቅጣት ቢኖር እኔ እኮ በጣም የቆዩ መዝሙሮች ነው የማውቀው። እኔ መዝሙር ይቻላል? አዎ የኦርቶዶክስ ይሁን እንጂ አዎ የኦርቶዶክስ ይሁን የኦርቶዶክስ ሚዩት ላድርግና ጉሌ አልሰማውም ነበር እናስብሎ ዋይፋያችን እኮ ተስተካከለ ጋይስ። ይህችን ነገር ገዝተን ማለት ነው። ይህችን ነገር ገዝቼ ይኸው አሁን እስካሁን አልተቆራረጠማ። ተገላገልኩኝ ነው ምናች። ይቺ ነገር ዛሬ ገዝቼ በጣም ጸዳ ያለች ሞቃለች፣ ግን ይመቻት። ይችን ታውቃታለህ? ምርት ነሽ ምርቴ ቴዲ እንዴት ነህ? እንዴት ነሽ? ነው ሀቢ ሰላም ነሽ? እግዚአብሔር ይመስገን። ሁሉ አማን። ቅጣት ላይ ነው ቴዲ። ጌም 33 ጨዋታ ተሸንፎ 33 እንደ እውነቱ ከሆነ እኮ እኔ መታሰር ነው ያለብኝ። ትክክለኛ እስር ቤት አንተ እኔ መክሰስ 33 ጌም ቁጭ ብለህ ተሸነፍክ። 31 ከጆካ ይዞኝ ነው። 31 እኔ ይጠይቀዋሉ፣ እሱ ታዛ ግፉ ይላቸዋል፣ ኩሽ አድርጎ ይላቸዋል። እኔ እዚህ በጥያቄ ሙድ ነኝ ያሉት 31። ሁለቱ ግን ትክክለኛ ሽንፈት ነው። አይ ቢሆን አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ጌት ይገኛል። ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ጌት ይገኛል። ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ሃይማኖትህ ምንድን ነው? ያቺ ፈዋሽ አዳኘች ዛሬም ለኔ ተዘግታ ባጢአት ረክሼ እንዳልል በውለታ ደግሞ እዚህ ነገር አይሰማውም ወይስ ጌታዬ ፍቅር እኮ ዓለምን አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ጌት ይገኛል። ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ሞቼ ነበር ተገብሬ ጌታ ወደ እኔ ባትመጣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ? ከንቱ ነበር ማንነቴ ተሸናፊ ለዚች ዓለም ግን አንተ ያዝከው አባቴ ያዝከው ይኖራል ዘላለም። አኑሮኛል ቸርነቱ ልክ
ስኬት ይገኛል። ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ በጣም ወደው መዝሙር በጣም ደስ የሚል መዝሙር ነው የመረጥከው። ምርቴ በጣም በቃ እጅግ ጸጋ የበዛላት ዘማሪ ናት። መዝሙር አጽናኝ ሲሆን መካሪ ሲሆን ተስፋ የቆረጡ ተስፋቸውን ሲያለመልም ደስ ይለኛል። እኔ ደግሞ በቃ ሰማያዊውን ዓለም እንድታለም የሚያደርጉ መዝሙሮች አሉ። ሲከፋ የማን መዝሙር ነው የምትሰማው? ብዙ ጊዜ የምትሰማ ከሆነ እኔ ብዙ ጊዜ ቆየት ያሉ ዝማሬዎች ደስ ይለኛል። አሁን ሁሉንም እሰማለሁ። ለምሳሌ ከኦርቶዶክስ እሰማለሁ፣ ከፕሮቴስታንት እሰማለሁ። ግን መልእክት አሁን ከፕሮቴስታንት ስሰማ ቃል ሲሆን ደስ ይለኛል። ለምሳሌ አሁን አንድ ሰሞኑን እየዘመርኩት ያለው መዝሙር አይደል ምን ያህሎቻቸው መዝሙር ያውቁታል አላውቅም። ግን ከግብፅ ምድር ከባርነት ቤት ያወጣ እባቡን ጊንጡን ረግጦ ያሻገረ ሁሉ ሲሞላ ሲትረፈረፍልን ጉልበቴ ነው ያመጣልኝ እንዳትረሳው እግዚአብሔር አምላክ ይላል። አሁን መጽሐፍ ቅዱስ ያለው ነገር ላይ ግብፃውያን በበረሃ እግዚአብሔር ሲመራቸው ሲያበላቸው ቆይቶ መጨረሻ ላይ ይዘባበቱበታልና ነገሮች ከተሳኩልህ በኋላ በጉልበቴ ያመጣሁት በራሴ በችሎታ ያመጣሁት ብለህ አትዘባበት፣ እግዚአብሔር እንዳትረሳ ነው። በጣም የቆየ መዝሙር ነው። አይዶ ነው ይሄ ይኖር አይኖር አላውቅም። ግን እንደ አጋጣሚ በቃ ዘምረው ነበር። ኦኬ ኤኒዌይስ እና ኑሐሚን የሆነ ጥያቄ ጠየቀች ነበር፣ አልሰማሃትም? ምን ጠየቀችኝ? ጠይቂው። እኔ ጠይቄው ነበር መልሶልኛል። ጠይቂው። ኦኬ ሃይማኖት ምንድን ነው? ሃይማኖት ኑሐሚን ይኸውልሽ እየመረጥኩኝ ላይ ነኝ ያለሁት። ልደት ዛሬ መጣ እሱ ያለበትን እምነት አስተምሮ እያስተማረኝ ነው ነበር። ከዚህ በፊት ወንድም የሚማኛ እዚህ መጥቶ አገልግሎ ይመጡ። ከዛ በፊት ደግሞ እንደዚህ ወንድሞች በህብረት መጥተው አገልግለው ነበር። ከኦርቶዶክስ፣ ፕሮቴስታንት፣ ከሐዋርያት እና ምንድነው መሰለሽ መጨረሻ ላይ ሰምቼ ትልቅ ሰው ስለሆንኩኝ ትልቅ ሰው ስለሆኑ ሁላችን እነሱ ያወቁ ግራ ቀኙን አይቼ እኔና የኔ ቤት ተከታይ እንወስናለን የሚለው በዛ ሂደት ላይ ነኝ ያለው። እስካሁን ያሉት ያው ፖለቲካ ውስጥ ነው ያለው። ዓለማዊ ሰው ስለሆንኩኝ ያው ወደ መንፈሳዊ ለመግባት መንገድ ላይ ነው። መልካም። አይ ጥሩ ነው። አንቺ የምን እምነት ተከታይ ነሽ? አሁን እኔ ጋር አሉ ከ1000 በላይ ሰዎች አሉ። በነገር ላይ በጣም በታላቅ ድል ባለ እንትን የምንመጣው ብዙ አሉ ከኔ ጋር አብረው የሚመጡ አብረን የምንወስድ እና የዛን ጊዜ በጣም ለምንመጣበት ቦታ ትልቅ በመላእክት ዘንድ ዋናው ምንድነው በመላእክቶች ዘንድ ታላቅ ደስታ ይሆናል አይደል? ለምን እኔ ጋር አብረው የሚመጡ በሺዎች የሚቆጠሩ አሉ። እስካሁን ሳይወስኑ የተቀመጡ አንድ ላይ ነው የምንመጣው። ወይዘን 2-3 ወር ውስጥ እንሳውቃለን። አንቺ የትኛው እምነት ውስጥ ነው ያለሽው ማለት? በውስጥ እነግርሃለሁ ብላለች። በውስጥ ነው የምትናገሪው ብላለች። ኦኬ 1000 ሰዎችን ነው የምንጠብቀው ባጭሩ ማለት ነው። 1000 ሰዎች ከኔ ጋር ቁጭ ብሎ እኮ እየተማሩ ያለው ሁሉ አንድ ላይ ነው የምንወስነው። ቁም ነገር አሉ ሰዎች እንዴ በጣም ነው እየተማሩ ያለው። እዚህ ጋር 1000 እኔ ጋር 1600 ሰዎች እያዩ ነውና እንደገና ይሄ ሪከርድ ሲዟዟር ምን ሲል የኔ አይነት ሐሳብ ያላቸው ብዙ አሉና ሰምተን መጨረሻ ላይ ግን እንወስናለን የተባለው መጀመሪያ ጥያቄውን ብለ ነገሮችን እንጠይቃለን። ዘን ከተመለሰልን ግራ ቀኙን አይተን በተለይ እናንተን የነካ ነገር እኛን እንዲነካ ነው ዋናው ዓላማችን። እንነካለን እንመጣለን።
በጣም ደስ ይላል። እኛም እንጠብቃለን። የሚገርም ሁኔታ ነው። እንዴት ነሽ? ሁሉ ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። እኔ የምለው ለምንድን ነው ፖለቲካ ውስጥ ገብተሽ የተተራመሰ ፖለቲካ ላይ ቅመም አትሆኚ? እንዲህ ያሉ ሰዎች ይጥራና ከዛ በኋላ እንገባለን። ለምን አተንትኛ አተንትኝ አንዳንድ ወጣሽ መተንተን አለብሽ። እሺ እንግዲህ አግዢው ፖለቲካ ላይ መምጣት አለበሽ። ቁም ነገር በነገር ላይ ፖለቲከኞች ፖለቲካ ውስጥ ፖለቲከኞች በጣም ቆንጆቹ እኮ ቢሆኑ ጸብ አይኖርም። አሁን እኮ ፖለቲካ ውስጥ ፖለቲከኞች ራሳቸው እኮ አስፈሪ ናቸው ፊታቸው። ለዛ ይመስለኛል ጸብ ይበዛል። እስኪ ቆንጆ ፖለቲከኛ አንተ ጋር የመጣ ማን ነው? እስኪ አይታ አሁን ከሴትም ከወንዱ ቆንጆ ቆንጆ ተሰብስበው በተንተን ሊጀምሩ አወያዩ። እሺ ግን ከተወያዮች ቆንጆ ፖለቲከኛ ማን ነው? ዛሬ ከገጠመ ከተወያይ ቆንጆ ተወያይ ከመንግስት ከገዢው ፓርቲ አይኑ ያምራል ይሉታል። ቡኖ በደለኝ ቡኖ በደለኝ ዮኒ ማኛ ይላሉ ከታች። ዮኒ ማኛ እኮ ፖለቲካ አቁሟል አሁን አይደል? ፖለቲካ ብዙ አይደለም። ያኔ ስታወያይ በነበረ መሰለኝ። ዮኒ አሁን የሙሉ ጊዜ ሳይሆን አሁን እንትን ሲመጣ ግን አሉ። አሁን ለምሳሌ ሁሉም ቆንጆች ናቸው ነገር ቡኖ ከመንግስት አለ። አያና ራሱ አለ ፖለቲከኛ አያና የመጀመሪያው ሰው መላጣም ያመረበት እንዴ። ግን ቆይ ለወንድ ቆንጆ ይባላል? ወንድ ይሏል እዚህ ጋር አኪላ ይሏል። አኪላ ሁሉም አይነገብ ናቸው። ሁሉም እንደዛ ከሆነ እንትን ሌላ የለም ብዙ አሁን እንትና ራሱ እዚህ ጋር ሞሼ ዳያን አለ። አማራ ዩናይትድ ራሱ ደስ አለው። አማራ አስትሮ ሁሉም በነገር ላይ ሁሉም አይነገቡትም። አይዶር መስሎኝ እንደሆነ አላውቅም። ሞጣስ ሞጣ ራሱ እኮ ደስ ያለው ሰው በጣም ቆንጆኛ ያለው ሰው ሐረር አዲስ አበባ እንትን ውስጥ ሚኒስትር ነው። እና እናንተ ዋው በጣም ደስ ይላል። ከቴዲ ጋር እውነት ያለው ቆይታ የምር አስደሳች ነው። እኔ በጣም ነው የተመቻችኝ እውነት ለመናገር። በተለይ አሁን እውቀቱን መጽሐፍ ቅዱስን እውቀቱን በልተህ ስትሰብክ እንትን ብለህ ግብዝ ከሆንክ ነው ያደረገው አይደል? አንተን ያለወጠ ራሱ ትምህርት ነው ያደርጋል። በተለይ እኔ ከእናንተ የማየው ነገር በጣም ትህትና ሁሉ የምናገረው ነገር ድሮ ምን ያውቃል እንደዚህ አይነት ሰዎችን አውቃለሁ ትንሽ ያለና በተለይ መንፈሳዊ ሰዎች ከምንም ነገር በላይ መንፈሳዊ ሰዎች በቃ ትሁት መሆን አለባቸው። ትሁት መሆን አለባቸው። ሰዎች ሲሰድቡ የምትመልሰው ምላሽ እናደድ። አሁን እኔ ለምሳሌ ባናዳ አሁን አንዳንዴ አውቄ ላናደ እችላለሁ። ታናደ ምንድን ነው የምትመልሰው? ሰዎች ሲያለቅሱ እና ይሄ በጣም ትህትና ደግሞ የሚጋባ ነገር ነው ነገር ትህትናና ዓለምም የጎደላት እሱ እኮ ነው። ይሄ አይጓደልባቸው በጣም አይቼ በጣም የተደነኩበት ነገር ነው። የኦርቶዶክስ እምነት ተከታዮች በጣም ደስ ይላል። በጣም እናመሰግናለን። ስለኛ የሰጣቸው ተደጋጋሚ ምስክርነቶች ደስ የሚሉ ናቸው። እናመሰግናለን። በዛም ብዙ ሪከርዶችን አይተናል። ሪከርድ የተደረጉት ያለውን እውነታ ነው የተናገረው እና በዚያም ያለ እኔ ማንም መቼ ሳስገድደው ስለ ኦርቶዶክስ አውራ ያለ ሰው የለም። ግን ካየኸው እና ካገናዘብከው ከተረዳኸው ነገር አንጻር የተናገርከው ነገር ብዙዎቻችንን አስደስቶናል እና እናመሰግናለን። ከዚህ በላይ ደግሞ ሌሎቹን እኛም ደግሞ ከዚህ በላይ በርትተን ጠንክረን እንድንመጣም የሚያደርግ ሀሳብ ይሰጣል።
ዛሬ ነው ኑሃሚን ጋር አንድ ስግድ ላይ ተገናኘ ነው። የሚቀጥለው እንደዚህ ላይቭ ስገባ ካላችሁ መተን እንጨዋወታለን። እኔ በተለይ በጣም አመሰግናለሁ ለነበረን ጊዜ ቴዲ። መልካም ቀን ይሁንልህ። ለሁላችን እሺ ክብራትና ክብራን ከአቶ ልደቱ አያሌው ጋር ነበር ቆይታ ያደረግነው። እሱን እንዳጋባደድኩኝ ነው ቲክቶክ ላይ እንዳጋጣሚ እናንተን ኮመንት እያነበብኩኝ እያለ ልደቱ የመጣው ጌም ስጫወት እኔ እንዳልሸነፍ በተቻላችሁ መጠን ጥረት ላደርጋችሁ በሙሉ ከልብ ነው ማመሰግነው። አይ ቲንክ እንደዚህ 32-0 34-0 ምናምን እንዳልሸነፍ የሆነ ዘዴ መዘየድ አለብኝ። አሁን እየመጡ እየፎከሩብኝ ነው 32-0 አሸነፍ ነው። ይሄ ውርደት ስለሆነ ጊፍት የሰጣችሁኝን በሙሉ ሁላችሁንም ፎሎ ባክ መልስላችኋለሁ። ሁላችሁንም እናንተ ታስፈልጋላችሁ። የጀርባ አጥንቶች ናችሁ እናንተ። ፖለቲከኛውማ ይታዘባል። እኔ ስሸከሸክ ይታዘባል። ይኸው ያሳዝናል። አንዱ ፖለቲከኛ ደውሎ ስንት ነው 32 ነው ባለፈው 40-0 ተሸንፌ አይዞ ቴዲሻ 40-0 አሸንፈዋል አይዞ አለኝ። አይዞ ምን ያደርጋል? አይዞ ምን ያደርጋል? እና አይዞ 40-0 ተሸነፍክ ደግሞ ሪከርድ ነው አሉ በቲክቶክ እንደዚህም የለም አሉ ይለኛል። ደግሞ ወሬ ሲያቀብል ጮሁ ነው የሚናገረው። 40-0 መሸነፍ በእኔ ተጀመረ እንዴ? 30-0 መሸነፍ እየቀነስን ሙሉ ለሙሉ ወደ ስራው ስንገባ የስራው ባህሪ እንዴት እንደሆነ ሲገለጥልን እያሻሻለን እንመጣለን። ባለፈው እንደውም ትዝ አይላችሁ እንዴ? ባለፈው እኮ እንደውም የተሸነፍኩት እኮ 41-0 ነው። ትልቅ ሁሉም ነገር ትዝ ይለኛል። ኦኬ ታፕ ላደረጋችሁ በሙሉ ልባዊ ምስጋና ይደርሰኛል። እሺ ተባረክልኝ። ቅድም ልደትዬንም እየሰማሁት ነበረ። እሱም በደንብ ያቀናልና እኔም ደግሞ ባልከኝ መሰረት ነግሬያቸዋለሁ። ተዘጋጅተዋል። ለዛ ቴዲዬ ያው ቀኑን ልደትዬ እዚህ ውስጥ ካለ እንደው አንተ ብትነግረውና በዚህ ቀን ቢል በጣም ደስ ይለኛል። እሺ ቀኑን ለምን እንደዚህ ያደርጉ? እነሱ ይነጋገሩና አንድ በአንድ ለምሳሌ ልደት ከኦርቶዶክስ ከሐዋርያትና ከፕሮቴስታንት ተነጋግረው ቀኑን ያሳውቁኝና ካላንደር አይቼ ባመቻቻሻል አንድ በአንድ እንትን ከመላቸው። እሺ ቴዲዬ እና እንዴት አሁን ሶስቱ ይገናኛሉ አይደል? ያወራሉ አይደል? በምን ተገናኝተው? ይቅርታ ቲክቶክ ላይ አሉ። ኦኬ አሉ ቲክቶክ ላይ ይነጋገሩና እዚህ በተለይ በቃ አዋይን ብለው የሆነ ከፈርዖን እጅ አስለቅቀው በበረሃ እየመገበ በበረሃ ወሰዳቸው። ጭንቀታቸውን አይቶ ማለት ነው፣ ምሬታቸውን አይቶ ከፈርዖን እጅ አስለቅቃቸው። ያው ሁላችሁም ታውቃላችሁ በፈርዖን እና በሙሴ በአሮን መካከል የተደረገውን የእግዚአብሔር መልእክተኛ ሆነው እነ ሙሴ ፈርዖን ጋር ሄደው የሰራዊት አምላክ እግዚአብሔር ሕዝቤን ልቀቅ ይልሃል ብለው በተደጋጋሚ ተናግረው እግዚአብሔር ያስለቀቃቸው ህዝቦች ናቸው። ከሄዱ በኋላ ግብፃውያን ታውቃላችሁ፣ እስራኤላውያን ከወጡ በኋላ ለእግዚአብሔር አለመገዛትን አሳይተዋል። እና በነገራችን ላይ እዛው ዘውልቁ ዘጸአትም ላይ እንደዚህ ይናገራል። በተለይ እመልሳችኋለሁ እኔ ካወጣኋቸው ወደ ግብፃውያን እጅ ድጋሚ መልሳችኋለሁ ላይ ይላል። እና እግዚአብሔር በጣም ትዕቢታቸውን ወይም ደግሞ ትምክታቸውን አይቶ ሲያዝንባቸው ነው። ኦቨርኦል ግን ሀሳቡ ምንድን ነው? ለምሳሌ እኛ የሰው ልጆች ነን። አንድ ነገር ሲሳካልን ሁልጊዜ በራሳችን በአቅማችን በጉልበታችን ያደረግን ይመስለናል። ብዙዎቻችሁ አላችሁ። አሁን እዚህ ለምሳሌ የሆነች ነገር ሲሳካላችሁ፣ ሰርታችሁ ስታገኙ፣ ሀብታም ስትሆኑ ልክ በጥረታችሁ በበልጠታችሁ በቅልጥፍናችሁ ያደረጋችሁ ይመስላችሁ እና በጣም ይሄ እግዚአብሔር የሚጠየፈው ነገር ነው።
ፖይንቱ ምንድነው? በተለያዩ መንገዶች ላይ ስኬትን ያገኛችሁ ሰዎች ስራ ላይ ስኬትን ብቻ ስታገኙም አይደለም፣ ከብዙ ነገር እግዚአብሔር የጠበቃችሁ ሰዎች እግዚአብሔርን እንዳትረሱት ነው ዋናው ጭብጥ ሀሳቡ። እግዚአብሔርን መርሳት የለባችሁም። በጉብዝናችሁም ወራት በማግኘታችሁም ጊዜ ድል ባደረጋችሁ ጊዜ እግዚአብሔርን ማመስገን አለባችሁ፣ እንዳትረሱት ነው ሀሳቡ። ገብቷችኋል? ሀሳቡ ገብቷችኋል? ከገባችሁ መዝሙሩን አግኝቼዋለሁ፣ ጋብዛችኋለሁ። ገባችሁ? ሀሳቡ ትሁት ያደርጋችኋል። መዝሙሩ ትሁት ያደርጋችኋል። የእናንተ የሆነ ስጋዊ ሀሳብ እንኳን ሲመጣባችሁ ይህን መዝሙር ስታድምጡት እግዚአብሔርን ሳትወዱ በግዳችሁ እንድታመልኩት እንድታመሰግኑት ያደርጋችኋል። እስኪ አድምጡት። ይህ መዝሙር አድምጡ። በጣም የሚገርም መልእክት ነው ያለው። እኔ መዝሙር ምን ደስ ይለኛል? ቃል ሲዘመር ደስ ይለኛል። የእግዚአብሔር ቃል ሲሆን መዝሙር ቃል ነው መሆን ያለበት። መዝሙር ቃል ሲሆን ደስ ይለኛል። የእግዚአብሔር ቃል የምታውቁት የእግዚአብሔር ቃል በዝማሬ ሲሆን ደስ ይለኛል። እሺ እንደዚህ ማለት ግን በጣም አንዳንድ አወዛጋቢ መዝሙሮች የሉም ማለት አይደለም። አንድ መዝሙር አለ የማስታውሰው መዝሙር፣ አንድ ሰውዬ መታሰር ያለበት ዘማሪ አለ። ይታሰር አይታሰር አላውቅም፣ ግን ተው ግን ጠላቴ ተው ተው እያለ ጠላትን ተው ግን ሰይጣኔ ተው እያለ የሚል ታውቃላችሁ? እሱን ዘማሪ መዝሙር ተው ግን ሰይጣኑ ተው ተው ግን ጠላቴ ተው ተው የተሸነፈ ነው እንጂ አዲስ ሰይጣን የለም። ሰይጣንን የሚለማመጥ ዘማሪ ማለት ነው። በቃ አትንካኝ፣ ኧረ ተው ግን ጠላቴ ተው ተው ምናምን እያለ ማን ነው እሱ ዘማሪ? መታሰር ያለበት ሰው ነው። ካለ እዚህ ውስጥ ካለ ይሄ ሰውዬ ያሉ ነው እንግዲህ ኦርቶዶክስም ፕሮቴስታንትም ሲናገር እንደሰማሁት ከሆነ የተሸነፈ እንጂ አዲስ ሴጣን የለም፣ የተረገጠ እንጂ አዲስ ሴጣን የለም ነው የሚለው። ይሄ ዘማሪ ግን ሴጣንን ወይም ደግሞ ጠላትን ሲለማመጥ ነው ያየሁትና አይ ዶንት ኖ የትኛው እምነት ተከታይ እንደሆነ። እሺ ሌላ ጥያቄ አለ? እኔ ነኝ ይላል። አንተ ነህ? እኔ ነኝ ያለ አንተ ነህ? እና አሻለ ሴጣን ተው በቃ ተዋለው በቃ ምናምን አለ።
እሺ የመጨረሻ ጥያቄ 2 ደቂቃ በሁለት ደቂቃ ውስጥ እወጣለሁ።